አስክሬኗ ኢትዮጵያ ገብቷል። ቤተሰቦቿ እጅ ገብቷል። እህቷ እጅ ገብቷል። እህት ወንድም አላት ማለት ራሷን አጠፋች የተባለው አስከሬኗ ኢትዮጵያ ሲደርስ አሁን ኢትዮጵያ ቤተሰቦቿ ከፍተው ቪዲዮ ቀርጸው ለመሲ ልኩላታል። የሚገርምሽ ሲልኩላት ከጭንቅላቷ እስከ እግሯ ክፍት ነው አሉ። በስመ አብ ወወልድ ወመንፈስ ቅዱስ ማለት በቃ የሚፈልጉትን አወጣተዋላ። ከዛ ቤተሰብ ደግሞ እኔ ከፍላለሁ እንትን ምንድነው ስሙ አስከሬኗ ይመርመር ስትላቸው ጊዜ የለንም። እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በየላችሁበት ሰላምታ ይድረሳችሁ። እና በጣም ከባድ ነው እንደሰማችሁት ነው። በጣም ከባድ ነው በአሁኑ ሰዓት። ባለፈው ሰምታችኋል ይቺ ልጅ ሬሳው ሀገር የገባው ማለት ነውና ወደ አረቦቿ ወደ ቱርክ ሄደው ለስራ ማለት ነው ለስራ ወደ ቱርክ ይዘዋል ሄዱ ነበር የሰማነው። ከዛ በኋላ ደግሞ ቱርክ ይዘዋት ከሄዱ በኋላ ሞተች፣ ራሷን አጠፋች ተባለ። ያው ራሷን ታጠፋች ተባለ። ዝም ተባለ። አሁን ደግሞ ሬሳው ሀገር ሲገባ ምንድነው ኩላሊቷም የለ በቃ እነዚህ አስፈላጊ በቃ ለሰው ልጅ እነዚህ የሚሻሻጥ ነገር ገንዘብ የሚያወጡ ነገሮች የሉም ማለት ነው ከውስጧ ማለት ነውና እኔ ምን አይነት ዘመን እንደደረስን በጣም እኔም ላይ በቃ ሰው መሆኔን በጣም የጠላሁበት ምን አይነት ዘመን የደረስ ነው። በተለይ በሙስሊም ሀገር ተብዬዎቹ ይሄን ያደርጋሉ ተብሎ እንዴት ይታመን እንዴት እና ብቻ ራሳችሁን እኔ ከነዚህ አይነት ቪዲዮ መስራት አልፈልግም፣ ግን ራሳችሁን በቃ እንድትጠብቁ ነው። ራሳችሁን በቃ ሩቅ ሀገር እንሄድ ሲሏችሁ አይ አልሄድም እኔ አሞኛል ብላችሁ በቃ ሰበብ ለራሱ ማብዛት አለባችሁ። ሰበብ አብዙባችሁ። እንደዚህ ሩቅ ሀገር አትሉ። ከለመዳችሁ ቤት በጣም አትወጡ። እነሱ አሏችሁ ቦታ አትሄዱ። በቃ ከለመዳችሁበት ቤት መውጣት አያስፈልግምና በጣም ከባድ ነው። እቺነታችን እንግዲህ አላህ ይርሃማት። ምንም ነፍሷ ነው ወደ ሰማይ የሚሄደው፣ ስራዋ ነው ወደ ፈጣሪዋ የሚሄደውና ኩላሊቷን አወጣት፣ አንጀቷን አወጣት፣ ምንም አይደለም አንዴ ሆኗል። ነፍሷ ነው ወደዛ የምትጠየቀው። ግን በጣም ምን አይነት ዘመን እንደደረስን ከባድ ነው። እኔ ፎቶውን ባሳያችሁ በቃ ግን ምን ወላሂ ስራ ላይ ሆናችሁ ይሄን ማየት ከባድ ነው። እኔ ራሱ በቃ ድንገት ቲክቶክ እንደዘወር ስል በቃ ከታች በቃ እስከ እግሯ ድረስ ከቅንጭላቷ መሃሉን ሰፍተውታል። በቃ ሙሉ ግማሽ ጎኗን እንዳለ ቀደውት ሰፍተውታል ማለት ነውና ወላሂ በጣም ነው የሚያሳዝነው። በዛ መሃል ምን ይላል ባሉየዋ ቤተሰቦቿ እናት እህት ምን ይላሉ? በዛ ሰዓት ስለ ገንዘቧ ስለ ውርሷ ነው የሚያስቡት። የሚሉትን ብትሰሙት በጣም የሚያሳዝን ነው። ቤተሰብ እንደዚህ አሁን ሲያለቅስ ይሄ ጎረቤቱ የሚወዳት ወገን እህት በቃ እነዚህ ጓደኞቿ ናቸው የሚያለቅሱት። ቤተሰቡ ይወዩ ቢል ካንጀቱ መስሏችሁ እንዳመዘ ካንጀቱ ነው ወላሂ። እና ቤተሰብ የሚያወራው ስለ ውርሷ ነው። ደግሞ ይቺ ልጅ ባሏን ቤተሰብ አላመጣላትም፣ ራሷ ናት ያገባችው። በዛ መሃል ቤተሰብ እኛ ያለመጣነውን ባል አግብተሻል የራስሽ ጉዳይ ብለው ተጣልተዋል። በዛ መሃል እንግዲህ ይሄ ሲፈጠር በጣም ከባድ ጥለዋታል። እነሱ ታውቃላችሁ ጥለዋታል በቃ። እና ባልየው ለራሱ የሚያወራው ስለ ገንዘብ ነው በቃ። በዛ መሃል እናንተ ናችሁ የምትጎዱት። በዛ መሃል ራሳችሁን ጠብቁ። የምሬ ነው የምላችሁና ደግነቱ ያው ያገሯን አፈር ቀምሳለች። ያገሯን አፈር ማግኘት አንድ ነገር ነው እና እንግዲህ ከባድ ነው ሀባይብ። እስኪ ትንሽ እኔ ካሁን ሰናበታችኋለሁ። ወላሂ እነ ሳራ የሚያወሩትን ስሙት። እኔ ካሁን ሰናበታችኋለሁ። መልካም ጊዜ ይሁንላችሁ፣ መልካም ቆይታ ይሁንላችሁ። አመሰግናለሁ። ወደዳችሁም ጠላችሁም ከአፈር በታች እኩል ነን ሁላችንም። እኔም ሞትኩ፣ 1 ሚሊዮነር ሞተ። አንድ የምታረገን አፈርና እቺ ሳጥን ናት። የሳጥኑ የእንጨቱ ዋጋ ሊለያይ ይችላል፣ አፈሯ ግን አንድ ናት። አንተም ላይ ድንጋይ ይጫናል፣ እኔም ላይ ድንጋይ ይጫናል። አንተ ዛሬ መስሎ ከዚች ልጅ የለፋችበትን ሽንት ቤት ያጠ እናንተ ጓደኞቿ እናንተ ቆሻሾች እኮ ኢቲኤም ካርዷን መፈለግ ጀመራችሁ። እናንተ አሁን ጓደኛ ናችሁ። እናንተ ቆሻሾች፣ እናንተ ጓደኞች ናችሁ። ኢቲኤም ካርዱን ቤት ውስጥ ፈልጉ መባባል ጀመር። የእያንዳንዳችሁ መረጃ እጄ ገብቷል። አፈር ብሉ። እንደናንተ አይነት ጓደኛ ከሚሰጠኝ እናቴ ትሙት ሰውነቴ በቁስል ተወርሶ
ለማኝ በቃ ሰው ሀገር ላይ መሞት ይሻላል። እንደሷ እድሜ ልክ መሞት ይሻላል። ዘላለም ካጠገባችሁ ተለይታ ደብዳቤ ጽፋላችሁ ለሞተች ልጅ በዚህ ደረጃ ነው ቁማር የቆመራችሁባት። ከዛ በጎን ደግሞ እነ ጂጂንና እኛን ልታባሉ ነበር። ያ ደግሞ አልተሳካም። ደግነቱ እዚህ ሀገር ባንክ ቤት ሲከፈት በኔ ስም ከሆነ ውክልና ካልሰጠው በስተቀር ኢቭን ውክልና ኖሯችሁ ብር ማውጣት አትችሉም። መንግስት ካልፈቀደ በስተቀር ታንቃችሁ ትሞታላችሁ። እዚህ ሀገር አንድ ድርሃምም ይሁን እህት አለቻት ለእህቷ ነው የሚሰጠው። እኛ አይደለን የምንሰጣት፣ የሚሰጧት የህግ አካላቶች ናቸው። ኦኬ እናንተ ቆሻሾች እንዳላያችሁ ይሄ አሁን ያስክሬኗን ፎቶ እያደረጋችሁ ምናምን ይሄ ለዚህ ነው ህይወትን የማላምናት እኔ እናንተን ፎቶ አድርጌ ኢቭን ቤተሰቦቻችሁ እንዲደነግጡ ነው ማድረገው። ሞቱ ብዬ ነው የምፖስታችሁ። አንተ ቅርሻታም ያልጋ ሰተት ይሁንክ ደግሞ እዚሽ ቲክታክ ላይ እኔ ቲክታክ ላይ ዝር እንዳትል ኦኬ። ቤተሰብ የላትም እህት ወንድም የላትም ብላችሁ ሬሳ ለመስረቅ የሞከራችሁ ናችሁ። ቆሻሻ ያልጋ ሰተትላ አፈር ብሉ። ደስ የሚለው ነገር እኔ እንደዚህ እንደ ማስቲካ አኝኬ ስለያዝኳችሁ እያንዳንዳችሁ እንቅስቃሴያችሁ ልክ እንደ ክትትል ፖሊስ እንደዛ እያንዳንዳችሁ እንቅስቃሴያችሁን የዚች ልጅ አስክሬን እስኪገባ ድረስ ስከታተላችሁ ነበር። በተለይ ባልየው ጓደኛዋ እያንዳንዷ እንቅስቃሴያችሁ እከታተል ነበር። ልትበሏት ያሰባችኋትን $6000 አንገታችሁ ላይ እንደዚህ ቆሜ ሳትበሏት ተፍታችኋታል። ትላንትና ሴትዮዋ ልትደውል ነበር። ሶል ነው እንደውም እኔ በጣም ከመደንገጥ የተነሳ ሶል ነው መዳሚቷን ራሱ ያናገራት። መቤቴ ማለት በዚህ ደረጃ ሰው ልጅ ሞቶ ሳጥን ውስጥ ተዘግታ ትላንት አብራኝ የነበረች ጓደኛ ይሄን ሱቅ ሸጬ ሬሷን እልኳለሁ ጓደኛ የሆነች ኢቭን ወጥቼ አለምንላት ማርያም ለምን ወርቄን አልሸጥም። የጓደኛ ጥጉ ያ ነው። እናንተ ክብረ ቢስ ክብር ማታውቁ ሶል ነው ያናገራት። እንዳታስገቢ በላት ማለት በቃ በጣም ደንግጬ ምክንያቱም ታውቁትማ ከአንድ ኢትዮጵያዊ ራሱ እኮ ይሄት እናንተ እኛ እኮ ሲጀመር የፈለገ ተጣልተን ለቅሶ አለ ሲባል እኮ ጥቁር ለብሰን እኮ ምን ቀብር እኮ ነው ራቅ ብለን ራሱ የመረረ ጸብ ተጣልተን ፍርድ ቤት የሚያደራርስ ኬዝ እንትን ብሎ ሀዘን ላይ ግን ኢትዮጵያዊ ሁሉም አንድ ነው። የፈለገ በዘር ልንባላ በዘር አንተ አማራ አንተ ኦሮሞ አንተ ትግሬ ተባብለን የፈለገ እንቀጣቀጥ ሀዘን ሲመጣ እኮ አንድ ነን። እመቤቴ ማለት እንባችን የሚመጣ ሰዎች ነን። ወደዳችሁም ጠላችሁ እንባዬ አይመጣም እንኳን ብትሉ ነው ይሄንን ብሄር ይሄንን ዘር እጣሏለሁ እንኳን ብትሉ የሆነ የሚያሳዝን ፓርት ላይ ውስጣችሁ ተነክቶ ታለቅሳላችሁ። ይሄ የኢትዮጵያኖች ነው እና እኔ ደግሞ የዚች ጓደኛና ይሄ ባልየው እኔ ሰቀጥጣችሁ እመቤቴ እኔ አሁን ላይ ሳስባችሁላ ሰው ላጤ ሆኖ መኖር ይሻላል። ባይዘው ትላንትና ሳሪ ቤት መታ ትዝ ይላችኋል። ነቅያ ያስወጣ ሄሎ ሳሪዬ በእናትሽ መዳም ጋር አንድ ሰው ብቻ ይደውል፣ ሁሉም እየደወለ የሆነ ነገር አስተካክሎ አንዷ ደወይ ባይዘው ራስሽ ነሽ። ለዛ ነው የፈጠፈጥኩሽ። ምክንያቱም ትላንትና በጣም ደክሞኝ ስለነበረ እንደው ባገኝሽ ደግሞ እንደው በአካል በፈጠፍጥሽ ደስ ባለኝ። አንዷ ደውለሽ ልትቀፊ ስትሯሯጪ የነበርሽ አንቺ ነሽ። ግን ደስ የሚለው ነገር መዳሟን ምን አልኳት? እስብሬ መዳም እህት ወንድሞች አሏት። እሷ የምታስተምራቸው ልጆች አሉ። ሀዘኑ ይለፊ ትቀበርና ከዛ በኋላ ከቤተሰቦቿ ጋር አገናኝሻለሁ፣ ከኤምባሲ አካል ጋርም አገናኝሻለሁ። ቤተሰቧን ሰፖርት የምታረጊ ከሆነ ኢትስ ኦኬ ችግር የለም አልኳት።